ከነስራይን ሆነ ከአቤል ጋር ሆነ ብዙ ስራዎችን ሰርተዋል። ብዙ አደጋ ደርሶበታል። ከፍቅረኛው ጋር ተለያይተዋል። በድኳሹ ዩቲዩብ ላይ ከልዑል ጋር መጣላት ላይ ብዙ አይነት ደርሶበታል። ያ ሁሉ አሸንፎ ለዚህ ደርሶ አሁን ግን በአዲሱ ቻናል በድጋሚ ማህበረሰቡ ህዝቡን የሚወደው ቤተሰብ የምንወደው ማህበረሰብ በሙሉ ለማገልገል በአዲስ ሀብሉ ጀምረዋል። ዛሬ ግን የሆነ ነገር አጋጥሞት በጣም አልቅሰዋል። እንደምናውቀው ዘላለም ብዙ ጊዜ ከብዙ ሰው ይታወቃል፣ ብዙ ሰው ያውቀዋል። በሙያው ደግሞ በጣም ታዋቂ የሆነ ልጅ ነው። የቱም ቦታ ቢሄድ አሸንፎ እንጂ ተሸንፎ የሚመጣ ልጅ አይደለም። ለምን በጋዜጠኝነትም አንደኛ ነው፣ በህግ አማካሪነትም አንደኛ ነው። በጣም ጎበዝ ነው። ሰውን ሲያወራ ደግሞ በትህትና ነው እንጂ ጉልበት ጠይቆ ምን ብሎ አይደለም። በትህትና ደስ በሚል አነጋገር የሚሰራ ጀግና ነበር። ዛሬ ምን እንዳጋጠመው ምን እንደሆነ ባናቅም ከድኳሹ ዩቲዩብ ወጥቶ ዞላ ዩቲዩብ የሚል እንደከፈተ ሁላችንም የምናውቀው ነገር ነው። ማታውቁት ደግሞ ዞላ ዩቲዩብ የሚለውን ሄዳችሁ ሰብስክራይብ ማድረግ ትችላላችሁ። ዛሬ በሆነ አጋጣሚ ያው ዲምስ ሪል ስቴት ከዞላ ጋር ከዘላለም ዘገየ ጋር ብዙ ጊዜ ሰርተዋል። እንደምታውቁ ብዙ በሱ በኩልም ብዙ ሰዎች የተቸገሩ ሰዎች ንብረታቸው የተነጠቁ ሰዎችን የቤት ባለቤት እንዳደረገ ሁላችንም እናውቃለን። ያኔ በሱ በኩል የመጡ የውጭ ሀገር የሚኖሩ ባለ ሀብቶች የብዙ ሰው እንባ ያበሱ ሰዎች አሉ። ያ ዘላለም ሰበብ አድርሰው ነው። ብዙ እናቶች አንድ ሴት ልጅ የሆነ ድርጅት ስትሰራ የድርጅቱ ባለቤት ደፍረዋት ለኔ ልጅ አይደለም ብሎ ከድርጅቱ አስወጥቷት፣ ከስራ አስወጥቷት፣ ልጇን እንድትነጠቅ እሷ እንድትገደል ብዙ ነገር አድርጎ ነበር። ያ ባለ ሀብት ግን ዘላለም በመሆኑ ነው መብቷ እንዲከበር ቤት እንዲሰጣት የልጅዋ ብዙ ነገር እንዲያደርግላት የልጁ መብት እንዲከበር እስከ ዲኒየል ምርመራ ድረስ ሂዶ ነው ልጅ የቺ እህት መብቷን ያስከበረላት። በዚህ ልክ ነው ዘላለም ከድኳሹ ዩቲዩብ ላይ የምናውቀው ነበረው። ግን ዛሬ በአዲስ ቻናሉ ከፍቶ ብዙም ያደገለት አይደለም። ለምን ከዛ ወደዚህ መጥተዋል። በቃ በአዲስ ማሳደግ ነው ያለብን። እንደዚህ አይነት ሰዎች ደግሞ ይገባቸዋል። ምንም ነገር ቢደረግላቸው ይገባቸዋል። ለምን በዛ ልክ ነው እሱ ጉልበቱ ሰጥቶ ህይወቱ ሰጥቶ የሚሰራው። ግን ዛሬ ዲምስ ሪል ስቴት ቢሮአቸው ድረስ ተጠርቶ የምስጋና ዝግጅት ነበረ። ብዙ ዝግጅት አድርገው ነው የጠሩት። ዞላ ኮንግሬሽን ብለው ብቻ የሆነ ደስ የሚል ነገር አዘጋጅተው ነው የጠሩት። ሰርፕራይዝ ነው ያደረጉት። በምንም በማያውቀው ነገር በሆነ ጉዳይ እንፈልግሃለን ብለውት ነው ቢሮ ድረስ ጠርተውት ነው ሰርፕራይዝ ያደረጉት። አልፎ ተልፎ ደግሞ ታድጋለህ። ትላንት ጀግና ነበርክ። ትላንት በትልቅ ዩቲዩብ ነው የምሰራው ነበረው። ዛሬ ገና በአዲስ ካብለት ትጀምራለህ። እኛ ከጎን ሆነን ሁሉ ነገር እናግዝሃለን። ምንም እንዳይከፋ፣ ወደ ኋላ ደግሞ አትቀርም። እኛ ከጎን ሆነን ሁሉ ነገር እናግዝሃለን በማለት የብር ስጦታም አበረከቱለት። ደስ አይልም? የብር ስጦታም አበረከተለት። ዲምስ ሪል ስቴትም የብር ስጦታ አግዞታል። ስለዚህ እኛም በተቻለን አቅም እኛ ደግሞ ሰብስክራይብ ማድረግ ደቂቃም ሰዓትም አይፈጅብንም። 1-2 ደቂቃ ቪዲዮ አይተን አጫውተን ሰብስክራይብ ብናደርገው ቪዲዮውን እኮ እናየዋለን። ቪዲዮ እኮ እናያለን ሁላችንም። ግን ለምን ሰብስክራይብ እንደማይደረግ ለምን ላይክ እንደማይደረግ አላውቅም። ላይክ አድርጉለት። አሁን ላይክ ማድረግ ምንም ነገር አይጎዳም። ሰብስክራይብ ማድረግ ምንም ነገር የሚቀነሰብንም የሚጨመርልም ነገር የለም። ግን እዛ ዩቲዩብ የሚሰራ ሰው ደግሞ ሰብስክራይብ ማድረግም ላይክ ማድረግም ይጠቅመዋል። ለእኛ የማይጎዳን ነገር ማየታችን ካልቀረ ቅን ብንሆን ምን ችግር አለው? ማንኛውም ነገር ለራሳችን እኮ ነው፣ ለሰውን አይደለም። በየቤት ሂደን የስድብ እናት ከምታወርዱ ሰውን ከምትሰድቡ ጥሩ ነገር ስሩ። እኔ ወላሂ የምትሳደቡ ሰዎች በጣም ግርም ነው የምትሉኝ። እንዴ ሰው አይደሉም እንዴ? ቆም ብሎ አያስቡም እንዴ? እኛ ከእንስሳ የምንለየው እኮ ሰው በመሆናችን እኮ ነው፣ ስለምናስብ እኮ ነው አይደል? ስለዚህ ማን ሰው እኮ እጃችሁ ጎትቶ አምጥቶ ቪዲዮን ይዋጫውቱ የሚላችሁ ሰው የለም። ግን ይሄዳችሁ በየቤት ይሄዳችሁ ያያችሁ የስድብን አታወርዳላችሁ። በገዛ ስልካችሁ፣ በገዛ እጃችሁ፣ በገዛ እንደበታችሁ። ለምንድን ነው አንዳንዴ ሰው መሆናችን የምንረሳው? ለምንድን ነው በትንሹም በትልቁ ወንጀለኛ የምንሆነው? ለምንድን ነው ኃጢአት የምንሰበስበው? ስለዚህ ቪዲዮን ታያያላችሁ፣ ሰብስክራይብ አድርጉ። ካልተመቻችሁ ደግሞ ላሽ ማለት ነው። በቃ አለቀ። ይሄ እኮ ነው።
ልክ ፖሊስ ጣቢያ ገብታችሁ እንደምትገደዱ ወይስ ሰው አስገድዶ ቪዲዮ እዩ፣ ሰብስክራይብ አድርጉ፣ ላይክ አድርጉ እንደሚላችሁ የስድብ ማና ታወርዳላችሁ። ጥሩ እኮ አይደለም። ሰው ከሰረቀ ከሰደብ ነው፣ ከሰራም ከሰደብ ነው፣ ጥሩም ነገር ካደረገ ከሰደብ ነው። እና እንዴት ነው ሰው የሚኖረው? እስኪ ንገሩ። ለምን? በነገራችን ላይ ግን ሀገራችን ላይ መጥፎ የሚሰራ ሰው ነው የሚወደደው። የሚሳደብ ሰው ነው ማበረታታት ስራችሁ። በእውነት የሚጓዝ ሰው ሀቅም ያወራ ሰው ደግሞ የስድብ ናት ነው የሚወርድበት። ለምንድን ነው እንደ ሰው ቆም ብለን ማናስበው? ደግሞ በየቤት ሄዳችሁ ኮሜንት ከምትጽፉ ዩቲዩብ ስሩ። ይጠቅማል እንጂ አይጎዳም። ይሄ እኮ ስራ እኮ ነው። ይሄም እኮ ገቢ እኮ ነው የሚያገኘው። ይህን ያህል ህዝብ ዩቲዩብ የሚሰራው እኮ ለጉዳት አይደለም ለጥቅም እኮ ነው። ስለዚህ ከምትሳደቡ በስልካችሁ ስልክ ገዝታችሁ ዳታ ሞልታችሁ ሆነ ዋይፋይ ሞልታችሁ ከሆነ ሰውን ከምትሰደቡ ራሳችሁ ዩቲዩብ ከፍታችሁ ስሩ። አሁን እንደ ድሮ አይደለም። ዩቲዩብ አከፋፈት ምኑ አለ። በተለይ የመዳም ቅመሞች ሲለው እኔ ያገባኝም። እኔ ራሴ የመዳም ቅመም ስለሆንኩኝ ነው። ጎን ለጎን ስሩ። ዋይፋይ ነፃ ነው፣ የምትከፍሉበት ነገር የለም። ግን በዛ በነፃ ዋይፋይ በብራችሁ የመዳም ቤሽንት ቤት አጥባችሁ የመዳም ልጅ ጮሆባችሁ ሳትበሉ ሳትጠጡ ሳትተኙ ትሰሩና ዩቲዩብ ገና የሰው ቪዲዮ ያጫውታችሁ ገና ትሳደባላችሁ። ኧረ ተው። አንዳንዴ ንቁ። ሰው ንቁ ሲሆነው ያምረው። ስሩ፣ ዩቲዩብ ስሩ። ከምትሳደቡ ዩቲዩብ ስሩና እኛ የመዳም ቅመሞች እኛ ራስ በራሳችን ተያይዘን ካደግን ማንም እኮ አያሸንፈንም። ማንም የመንግስት ወታደሮች እኮ አያሸንፉንም እኛ በአንድ ከተነሳን። ግን ችግሩ ምንድነው? እንዳለ ምቀኞች ነው። ስለዚህ አሁን በማን የመጣ ነው? ይሄን በሙሉ ያወራሁት በዘላለም ዘገየ የመጣ ነው። ስለዚህ ሰብስክራይብ አድርጉት። እናውቀዋለን ትላንት ጥሩ ስራ ሰራ። አሁን ጥሩ ስራ እየሰራ ነው። ከትላንት ስራ ወጣ ማለት አይደለም። ሌላ ቻላን ቀየረ ማለት የትላንት ስራው ነው የሚሰራው። ዛሬ ሰው ያገዘ ነው። የተበደሉ ሰዎችን እየሰራ ነው። ቪዲዮን አንዳንዱ ገብታችሁ ማየት ትችላችሁ። በአዲሱ ቻናሉ ላይ የለቀቀው ብዙ የተበደሉ ከአረብ ሀገር የሄዱ ሴቶችን የሰራበት ቪዲዮ አለ። ያ ስራው እኮ አልተወም። ቻናል ቀየረ፣ ስም ቀየረ እንጂ ዘላለም በመጀመሪያ ስራው አሁንም የሰራ ነው። ለዛውም እንኳን አሁን ቁጥሩን የቴሌግራም እና የዋትስአፕ ቁጥሩ አስቀምጦ የቀጥታ ቁጥሩ አስቀምጦ ነው የሚሰራው። ስለዚህ ከባካችሁ ሰብስክራይብ እናድርገው። የሆነ ያልሆነ ነገር ከማየት ጥሩ የሚሰሩ ሰዎችን ማበረታታት እስኪ የኛ ጣፋንታ ይሆን እና ለማንኛውም በርቱልኝ። እኔም ስለምታበረታቱኝ ከልብ ነው ማመሰግነው። እኛ ሰዎች ነን። የሰው ልጅ እንደተፈጠረን እዚህ ዱንያ አንኖርም። ነጌስተ ነው የምንሄድ ዓለም ናት። ስለዚህ በዛ ዓለም ደግሞ ጥሩ ነገር ለመስራት ጥሩ ነገር መስራት ማንችል ከሆነ ዝም ማለት የመሰለ ነገር የለም። በቃ ላሽ ማለት እኮ ነው፣ አለቀ። ያ ሰው ሰደባችሁት የሚለጠፍበትም ነገር የለም፣ የሚቀነስበትም ነገር የለም። ግን እናንተ ወንጀለኛ ወይስ ኃጢአተኛ ትሆናላችሁ። እና እኔም አበረታቱኝ፣ እኔም አግዙኝ፣ ዘላለምም ደምሩት፣ ዘላለምም አበረታቱት። አዲሱ ዩቲዩቡ ደግሞ ዞላ ዩቲዩብ ነው የሚለው። ማስታወቂያ ያሰራሽ ነው ወይ እንዳትሉኝ፣ እኔ ማስታወቂያ ያሰራሁኝ አይደለም። ደግነት ለራስ ነው። ለራስ መልሶ ለራስ ይከፍላል እንጂ ለማንም አይደለም። በዛኛው ሰው ባታገኙት በሌላ ሰው ታገኙታላችሁ። አላህ Subhanahu Wa Ta'ala በሌላ ሰው አዙሮ ነው የሚከፍላችሁ። ስለዚህ እንደዛ አድርጉ። የመዳም ቅመሞች እኔ የምትከታተሉኝ ካላችሁ ማለት ነው አኪድ አላችሁ ኢትዮ ክፈቱና ስሩ። አይጎዳም፣ ይጠቅማል። በእርግጥ ልፋት አለው፣ ብዙ ልፋት ሰቆቀንም አለው። ግን ይጠቅማችኋል እንጂ አይጎዳችሁ። አትሳደቡ፣ የማንም እንትን አትበሉ። ስለዚህ ተያይዛችሁ እደጉ፣ ተያይዘን እንደግ፣ ጥሩ ስራ ለመስራት እንሞክር። መጥፎ ስራ ለማንም አይበጀውም፣ ለማንም አይጠቅመውም። ጥሩ ስራ በሰራን ቁጥር ነው ከአላህ እናገኘዋለን። ከሰው እናገኘው ከአላህ እናገኘዋለን። ያ ነገር በማድረግ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ስድም ደግሞ ከአይምሯቸው አውጡት። ይሄ በሆነ የተናገርኩት ብዙ ልጆች ስለምትሳደቡ ነው። እኔ ቤት ግን እኔ አይሞቀኝም አይደንቀኝም። ከስራዬም ወደ ኋላ ያልኩት ነገር የለም። እሰራለሁ እኮ አልሐምዱሊላህ። እናንተ እንደሰደባችሁኝ ቢሆን ድሮም ትቼው ነበር። ግን እኔ ጨዋ አይደለሁ፣ አልማማ አልሰረኩኝ። በስልኬ እኮ ነው የምሰራው። ያ ስለሆነ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ሰው እኮ ያለፈበትን ማስታወስ ማሰብ አለበት እንጂ እንደገና ወደ ኋላ መውደቅ የለበትም። ተነስቶ ወደፊት መጓዝ ነው ያለበት። የወደቀበት ከወደቀ እዛው ነው የሚቀረው። ያ ስለሆነ ሁላችሁም በርቱልኝ። ወዳችኋለሁ። እናንተም ውደዱኝ፣ እናንተም አክብሩኝ።
ላይክ አድርጉ፣ ሰብስክራይብ አድርጉ። እወዳችኋለሁ ሁላችሁም። መልካም ምሽት ይሁንላችሁ። መልካም ቀንም ይሁንላችሁ። ለነገው መሽተዋል። መልካም ምሽት ይሁንላችሁ። በንግግሬ የተከፋችሁ ካላችሁ በጣም ይቅርታ ሶሪ። ያው አንዳንድ መናገር የመሰለ ነገር የለም። ሰው ነኝ የመሰለኝ ተናግሬያለሁ። ሁሉም በመሰለው ነው የሚኖረው። ስህተት ካለ ደግሞ ያ ሰው መመለስ ነው። ይሄ ነገር ተሳስተሻል ሰአዲ ተመለሺ ብትሉኝ እመለሳለሁ። የሰው ልጅ ነኝ። ሰው ሆኖ ማይሳሳት የለም። አላህ ሱብሃነሁ ወተዓላ ብቻ ነው ማይሳሳተው እንጂ እኛ ሰዎች ሁሌ አጥፊነን፣ ሁሌ እንሳሳታለን። ስለዚህ ከዛ ስህተታችን መታረም ነው። ያጠፋኩት ነገር ካለ በንግግሬ ደግሞ የተከፋችሁ የሚያስከፋችሁ ሰዎች ካላችሁ በጣም ይቅርታ፣ በጣም ይቅርታ። ማስተካክለው ነገር ካለ አስተካኪ ሰአዲ ይሄ ነገር ብላችሁ ኮሜንት ብጽፉልኝ ኮሜንት ስለማይ አስተካክላለሁ። ለንግግሬ በጣም ይቅርታ ብያለሁ። ስለዚህ ለቤቴ አዲስ የሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ወዳችኋለሁ። ባይ ባይ።